የዛሬ ፊልማችን የሚጀምረው አጥንት በሚሰነጥቅ የክረምት ብርድ ውስጥ አንዲት ምስኪን ሴት በባዶ እግሯ በበረዶ ላይ እየተራመደች በጎዳናው ላይ ስትንከራተት እያሳየን ነው። የሰውነቷ ሙቀት እየጠፋ ደሟ በቅዝቃዜው እየረጋና መላ አካሏ ወደ በረዶነት እየተለወጠ ባለበት ቅጽበት መንቀሳቀስ ስላልቻለች ባለችበት መሬት ላይ ትዘረራለች። እናም ሞታፏን ከፍታ በጠበቀቻት በዚያች ጥቂት ሰከንድ ሁለት ባለትዳሮች በመኪናቸው በአካባቢው ሲያልፉ በጭላንጭል ብርሃን መሬት ላይ የወደቀችውን ልጅ አያዋትና ወደ ቤታቸው ወስደው ምግብ አቅርበው የህይወት እስትንፋስ ዘሩባት። የቀረበላት ምግብ ምንም ሳታስተርፍ ነበር የጨረገደችው። እኔን ይራበኝ እኔ ናት። እናም ትንሽ በምግቡ ነፍስ ከዘራች በኋላ ስሟ ሆሪ እንደሆነና ከዚህ ቅዝቃዜ በስተቀር የምትሄድበት ማንም እንደሌላት ታስረዳቸዋለች። ያገኟት ባለቤቶች መርህሩ ስለነበሩ ባለቻቸው ትንሽ ምግብ ቤት ውስጥ በረዳትነት እንድትቀጠር ያደርጓታል። በተለይ ሚስትየዋ ነፍሰ ጡር ስለነበረች የሆሪ እርዳታ በጣም ያስፈልጋቸው ነበር። ምንም እንኳን ደሞዝ ባይከፍሏትም የፈለገችውን ያህል ምግብ እየበላች በዚያች ትንሽ ክፍል ውስጥ ስራዋን እየሰራች የሰላም እንቅልፍ ማግኘት ጀመረች። እናም ጥቂት ዓመታት አለፉ። የአስፈሪ የጎዳና ላይ ጊዜ አሁን ለሷ የራቀ ትዝታ ሆነላት። በሆሪ ምግብ ቤት ውስጥ ደግሞ አልፎ አልፎ የሚመጣ ሪዮ የሚባል አንድ ሰው ነበር። ሪዮ ለሳምንታት ያህል ይጠፋል። ሲመለስም ሆሪ የት ነበርክ ብላ ስትጠይቀው የሚሰጣት መልስ አንድ ብቻ ነበር። ተባዮችን ሳጸዳ ነበር የከረምኩት ይላታል። ሆሪ ተባይ ያላቸው የሰዎች አረሞችን ወይም ወንጀለኞችን እንደሆነ ወቅቱ አልገባትም ነበር።